የእውነት በጣም ያሳዝናል። እንግዲህ እንጀራ ልጇን ለመግደል የምትታገል የምትለፋ እናት አለች። እንጀራ እናት በጣም እኔ እንጃ ስሜቱ ከባድ ነው ማለት ይሄ ነው ብላችሁ ለመስራትና ለመውራት ይከብዳል። ምክንያቱም እናት እንጀራ እናት ማለት በጣም ይከብዳል። እናትን አጥቶ በእንጀራ እናት የሚያድግ ሰው በእርግጥ ሁሉም ሰው መጥፎ ነው ልንል አንችልም። ምክንያቱም በጣም ብዙ መልካሞች እንጀራ እናቶች አሉ። እና እዚህ ጋር ደግሞ እንግዲህ እንጀራ እናቱና የምትተውነው ሴትዮ እንግዲህ ሰላም ማለት ነው። ሰላም እንግዲህ የባሏን ልጅ ለመግደል ሀብት ንብረቱን ለመውረስ ልጇን ለመግደል ተዛ ደግሞ ለፍ ብላ ሰው ባሏንም ለመግደል የምታረገው ድርጊት በጣም የሚያሳዝን ልብ የሚሰብር ነው ማለት ነው። እንግዲህ ሰላም እንግዲህ ከጓደኛዋ ከእህቷ ጋራ እየዶለቱ ነው እንግዲህ ባሏንም ልጁንም ለመግደል የሚያደርጉት። ነገር ግን በሰራተኛይቱ ጥረት በሰራተኛይቱ ብርታት እስካሁን ልጅቷም አለች ማለት ነው። መድኃኒቱ ስትሰጣት ስታቋርጣት መድኃኒቱ ልትሰጣት ስትል ምግቡን ስትደፋባት በጣም ሰራተኛዋ በጣም ለልጅቷ ያዋለችው ውለታ በጣም ደስ የሚል ነው። ይሄም የሚያመለክተው መልካም ሰራተኞች መልካም ስትሆኑ አሰሪዎቻችሁም በፈጣሪያችሁም መልካም ነገር ታገኛላችሁ ማለት ነው። እናም እዚህ ጋር ምንላችሁ ፈልጌ ነው ሰላም እንግዲህ ያው እንጀራ እናት ሆና ነው የምትሰራው ሰብለን ለመግደል ማለት ነው። ሰብለና ሰላም ናቸው እንግዲህ የደለቱ ብስራትን ለመግደል እንትን ያሉት ማለት ነው። ብስራት እንግዲህ ገና የ10 አመት ልጅ ናት። እናቷንም በዚህ አይነት በሽታ ነው ያጣቻት። እንግዲህ ልጅቷም እንግዲህ መታመሟን አታውቅም፣ ራሷን ትስታለች። ያ መድኃኒት ማስታገሻው መድኃኒት ታልተሰጠች ራሷን ትስታለች፣ ትታመማለች ማለት ነው። በዚህ መካከል እንግዲህ ሆስፒታል ልጇ ሲሄድ ይች ልጅ ወደ ውጭ ወጥታ መታከም አለባት፣ በጣም ታማለች ይባላል። አባትየው እንግዲህ ልጁን ለማዳን ደግሞ እየወጣ እየወረደ ነው ያለው። በጣም ተጨናንቋል። ምንም አማራጭ ሲያጣ መኪናውንና ቤቱን እንግዲህ ለመሸጥ ሲገደድ እንግዲህ የልጅቷ እናት ንብረት ነው። ነገር ግን እችኛቱን ሲያገባ ከንብረቱ ጋር እኩል ተዋውላለች ስታገባው ማለት ነው፣ 80 ላይ ማለት ነው። እና አሁን ላይ እሷ ያገባችው ልጁን ወዳው ወይም አይደለም እሱ ወዷት ነው ሚስቴ ናት ብሎ ልጅን ታሳድግልኛለች ብሎ ነው ያገባት። ነገር ግን ሰላም የገባችው ሀብት ንብረቱን ለመብላት ሀብት ንብረቱን ለመውረስ ነው፣ ከእህቷ ጋር ተመካክረው ማለት ነው። ይሄ ነገር የሚደረገው እሱ ግን ትወደኛለች፣ ለልጅም እናት ትሆናለች፣ ለኔ ሚስት ትሆነኛለች ብሎ የሚስቴ መጽናኛ ናት ልጅም፣ እናም በልጅም ደግሞ በዚህ ሚስትም መጽናናለሁ ብሎ ነው እንግዲህ እችን ሚስት ያገባው። ነገር ግን እሱ ጉዱን አያውቅም። አቶ ሰለሞን እንግዲህ ጉዱን አያውቅም ማለት ነው። ምክንያቱም ሰላም እንግዲህ የምታረገው ነገር ልጁንም መጀመሪያ ልጁን ገላለሁ ነው። ከዛ በኋላ እሱን እገላለሁ። ልጁን ተገደለ በኋላ ግን ሰውየውን እገላለሁ አላለችም ነበር። ነገር ግን የእህቷ ሀሳብ ምን አለች? ለምን እሱን ሳትገዩምና ሀብት ንብረቱን ለምን አንቺ ለብቻሽ አትወርሽም ትላታለች። እንደ ይሄማ እህቴ በጣም ከባድ ነው፣ ይሄማ በጣም ከባድ ነው ስትላት ምንም ከባድ አይደለም ትላለች። እናም ምን መሰላችሁ እዚህ ጋር እንግዲህ አሁን ሰለሞን እንግዲህ እሱ ወረቀት ይዞ መጣ፣ መኪናውንም ቤቱንም ፈርማ ሊሸጥ ማለት ነው። ነገር ግን እሷ አልፈርምም ማለች። ትፈርም ለ3 ነው የሚከፈላት፣ ምክንያቱም ልጅቷም ድርሻ አላት ማለት ነው፣ የእናቷ ድርሻ አላት ማለት ነው። እና ለ3 ሲሆን ደግሞ እሷ የፈለገችውን ሀብት ንብረት ልታገኝ አልቻለችም። እናም በዚህ መካከል እንግዲህ ልጅቷም እኮ የእናቷን ክፍያ ተካፈላለች ስትላለቷ ለአንቺ እኮ የሚደርስ ታዲያ 3/1 ነው የሚደርስሽ፣ ምንም ገንዘብ አይደርስም። አረ ብዙ ደርሰኛል ስትላት በፍጹም ይሄማ ትንሽ ነው፣ አንቺ እንደዚህ አይደለሽም፣ ይሄንን ገንዘብማ መኪናውንም ሁሉንም አንቺ መውረስ አለብሽ፣ ልጅቷ መታከም የለባትም፣ ልጅቷ መሞት አለባት ትላታለች። ይቺ ሰራተኛ ይቺ ገረድ እኮ በቃ ምንም እንትን ልትለኝ አልቻለችም፣ ልታስገድለኝ አልቻለችም፣ እየተከታተለች ስርስር ብታያት እያለች
ቆይ እሷንማ ዋጋዋን እንሰጣታለን፣ ጠብቂ ዋጋዋን እንሰጣታለን ትልና ምን እናድርጋ ስትል ከዛ ሻይ ይዛላችሁ ትትመጣ ሻይ ቀርታላችሁ ይዛላችሁ ትመጣ ወደ ሳሎን። ከዛ ያዋሯትና ከዛ አንቺ ተዝቤቱ ልቅ ብለሽ አትሄጂም እንዴ? ምን አባሽለሽ ነው? ምን ብንሰጥሽ ትሄጃለሽ? ትላታለች እህቷ ማለት ነው። ከዛ ጸጥ ትላቸዋለች። ምንም ምላሽ አልሰጠቻቸውም። ወደ ኪችን ልትሄድ ስትል እያወራንሽ አይደል እንዴ? ቆሜ እንጂ ገረድ ትላታለች ማለት ነው። ከዛ በኋላ እሷም እንግዲህ ትቆምና ታዳምጣቸዋለች። ከዛ የሆነ ሀሳብ መደራደሪያ ያመጡላታል። ምን ያህል ገንዘብ ብንሰጥች ነው ከዚህ ቤት የምትወጩ ይሏታል ማለት ነው። እሷም በቃ ገንዘብ ለሰውየው እንደሚያስፈልገው ለልጅቷ መታከሚያ ገንዘብ ስለሚያስፈልገው ለምን በዚህ በኩል እኔ የራሱ ገንዘብ ነው ለምን ተቀብዬ አልሰጠውም ትልና ሰራተኛዋም ደግሞ 100,000 ብር ከሰጣችሁኝ እኔ ተዚህ ቤት ወጥቼ ሄድላችኋለሁ ትላችኋለች ማለት ነው። ከዛ በኋላ ወዳውኑ እንግዲህ ወደ አካውንቷ ትራንስፈር ያደርጉላታል። ትራንስፈር ሲያደርጉላት እሷ ደግሞ ቀጥታ 50,000 አውጥታ በፊትም ደሞዟን 50,000 ሰጥተዋለች። በአጠቃላይ 100,000 አሁን እንደገና ደግሞ ባንክ 50,000 አለ ማለት ነው። ያንን አውጥታ ለሱ ትሰጣለች። በጣም አመሰግናት፣ በጣም እንትናላት፣ የእውነት ያንጆልታ በጣም በዛብኝ፣ የእውነት እኔ እንጃ ብሎ በጣም አመሰግናት። የት ነው ያመጣሽው ቢላት እውነቴን ነው ምልክ ከምንም በደም የመጣ አይደለም ተሰርቆም አይደለም ዝም ብለህ መኔ ተቀበለኝና ልጅቷን አሳክማት ያግዝሃል ትለዋለች። ከሱም ስለሸገረው እሺ ብሎ ይቀበላትና ከዛ በኋላ እሱ ይሄን ነገር አያውቅም፣ ተሚስቱ እንደተቀበለች አያውቅም። ከዛ እንደገና ተመልሳ ወደ ቤት ስትመጣ የተደገሰላት ድግስ እንግዲህ ብዙ ነበር። ልጅቷን ለመግደል እነሱ የተማከሩት፣ ምክንያቱም ሰራተኛቱን አባረናታል፣ ማንም የሚያየን ማንም የሚከላከል የለም፣ በቃ ልጅቱን እንገላታለን፣ ከዛ ሰውየውን እንገላለን፣ ከዛ ሀብት ንብረት እንወርሳለን ብላ ያቀዱት እቅድ ውሃ ተሸለሰበት ማለት ነው። ለምን ካላችሁኝ እንግዲህ ሰራተኛዋ ሰውየውን ጠብቃ ሰለሞንን ጠብቃ አብራው መታለች ማለት ነው። ከዛ ስትመጣ ሲያዋት በጣም ነው የደነገጡት። አንቺ ደግሞ አንቺ ገረድ ከገጠር መተሽ እንዴት እኔን ታታልኛለሽ እንዴ? እኔ ቤት ለምደሽ እንዴት እኔን ትሸጭኛለሽ እንዴ? ብላ በጣም ተናደደች። እሷም ምንም ማድረግ አትችልም በወቅቱ። ከዛ በኋላ ልትገላት ኪችን ገብታ አንገቷን አንቃንት ስትል ባሏ ይመጣና ሙነሽ ነው ሰላም ልገላት ነው እንዴ ብሎ ገላግሎ ሚስቱን ያው ከበረጋ አጋጫት። ከዛም ተነሳችና እህቷ ትመጣለች። ደውልላት እንዴት ሰራተኛ ለሰራተኛ ግዟንችን መጣ ትላታለች። አዎ መታኝ ሄቴ መታይ ትላታለች። ከዛም በኋላ በቃ የሆነ ነገር ማድረግ አለብን ትላለች። እህቷ መሽም በቃ ነገረኛ ሆና ነው የምትተውነው። ከዛ በኋላ ምን እናደርግሽ አንቺ እኮ አታስብ እንጂ ካሰብሽ እኮ ትላታለች ማለት ነው። ከዛ ጠብቂ ይችንማ ሰራተኛ እንገላታለን አለች። በቃ ጥሪያት አሁን እዚህ ክላስ ትንጣና ስትመጣ በቃ አስተኝተን በፍራስ ጽጥ አድርገን እንገላታለን። ማን መጥቶ ይገላገለን? ማንም የለ፣ ባልሽም የለ። ከዛ በኋላ ወደ ባልሽና ወደ ልጅቷ እንሄዳለን ትላታለች። እሺ ይሄማ ጥሩ ሀሳብ ነው፣ አንቺ እኮ እህቴ አታስቢ እንጂ ትላታለች። ከዛ በኋላም ሰላምን ትጠራታለች። ሰራተኛዋን ስትጠራት 3 ጊዜ አልመጣችም። ከዛ በኋላ በመጨረሻም ስትጠራት መጣችና ምን ነው ብላ ግብት ስትል ያችኛይቱቷ ከበሩ ጎን ሆና ግብት እንዳለች በሩን ትቆልፍባታለች ማለት ነው። ከዛም በኋላ ደግሞ ያው ሰራተኛው እንዳጋጣሚ ሽንኩርት እየላጠች ቢላዋ ይዛ ነበር። እንግዲህ ክላሳቸው ስትገባ ያን ቢላዋ ይዛ ነው። ቢላዋን እነሱ አላዩም ማለት ነው። እነሱ እንዳሰቡ ሳይሆን ያላሰቡት ነገር ነው የገጠማቸው ማለት ነው። ከዛ በኋላ እነሱ በሁለት ሆነው ሊገሏት ሲሉ ያንን ቢላዋ ይዛ ተነካችሁ በዚህ ነው እምወጋችሁ እምገላችሁ ትልና ታስፈራራቸዋለች ማለት ነው። ያ ሁለት ሆነው እንትልሏት ነበረ። በዚህ አጋጣሚ የሰላም ባል ይመጣና አሁንም ያተርፋታል ማለት ነው። ምን ነው ለምንድን ነው በቃ ይህ ልትገለን ነበረ፣ በዚህ በቢላ ልትገለን ነበረ ምናምን ብለው እንትሉ እነሱ ሊሰማቸው አልቻለም። ምክንያቱም እየሆነ ያለውን እየገባው ነው ማለት ነው። እሷም ሰራተኛይቱም መረጃ ታላገኝ እንዴ ብነግረው አያምነኝም። ከዛ በኋላ በትዳሬ መሀል ልትገቢ ነው ወይ ብሎ ያባረኛል። ከባረር ደግሞ ይትል ትገላታለችና ማስረጃ ማግኘት አለብኝ ብላ ያው ሁሉንም ነገር ችላ ስራዋን እየቀጠለች ነው ያለችው ማለት ነው። የሆነ የሚያወሩትን ሁሉ ነገር ሰምታለች። ልጅቷን ለመግደል ሀብቱን ለመውረስ የሚያደርጉትን እቅድ ሁሉ ሰምታለች። ነገር ግን ማስረጃ ያስፈልጋታል ለሱ ለመናገር ማለት ነው። ነገር ግን እሱም አሁን እየገባው ነው ማለት ነው። ከዛ በኋላ እንግዲህ ያንን
ቢላዋ ትይዝና ወደ ኪችን ትመለሳለች ማለት ነው። ከተመለሰች በኋላ እሷን በጣም ተደናግጣ ማስረጃ ግዴታ ፈጥኜ ማስረጃ ለሳሚ ማሳየት አለብኝ፣ አለበለዛ ሁሉንም ትጨርሳቸዋለች፣ ትገላቸዋለች፣ እቺ ሴትዮ እኔንም ትገለኛለች ብላ እንግዲህ መረጃ ለማሰባሰብ እየተሯሯጠች ነው ማለት ነው። ውድ ቤተሰቦቼ ቀጣይ ቪዲዮውን ይዤላችሁ እመጣለሁ። ለቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ናችሁ ደግሞ ከልብ እናመሰግናለን።